እንኳን ለዐቢይ ጾም 6ኛ ሳምንት ገብርኄር በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። ገብርኄር የዐቢይ ጾም 6ኛ ሳምንት። ይህ የዐቢይ ጾም 6ኛ ሳምንት ገብርኄር በመባል ይታወቃል። ትርጉሙም ታማኝ በጎ አገልጋይ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር በተዋህዶ በተገለጠበት ዘመን ሐዋርያት ባሉበት ሰዎች በተሰበሰቡበት ካስተማራቸው ትምህርቶች መካከል ወንጌላዊው ማቴዎስ በክታቡ በማቴዎስ ወንጌል ምዕራፍ 25 ከቁጥር 13 ያሰፈረው ጌታችን ከጌታቸው ዘንድ መክሊትን ስትቀበሉ ለባሮች አስተማረውን በዚህ ሳምንት በሰፊው የምንማረው ትምህርት ነው። ይህንም ትምህርት ከማስተማሩ በፊት ሁለት ተዛማጅ ትምህርቶችን በማቴዎስ ወንጌል ምዕራፍ 24 እና በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 እንደዚሁም አስተምሯል። በእንተ ሰዓት ወበዕለት፣ ስለ ሰዓትና ስለ ሌሊትም፣ እንዲሁም ማቴዎስ ወንጌል ምዕራፍ 24ም በእንተ 10 ደናግል እንዲሁም ስለ 10 ደናግላት በማቴዎስ ወንጌል ምዕራፍ 25 ያስተማራቸው ናቸው። ይህ ሳምንት ገብርኄር ነቢዩ ዳዊት በመዝሙሩ አንተ ለእያንዳንዱ እንደ ሥራው ትከፍለዋለህና፣ ይህንንም እንዳለ ጌታ ዳግም ሲመጣ ለሁላችንም እንደ ሥራችን ዋጋችንም እንደሚከፍለን የምናስብበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድረ በዳ ሲመጣ ለሁሉም እንደ ሥራው ሊከፍለው፣ ኃጥኡንም ወደ ዘላለም እሳት ጻድቁንም ደግሞ ወደ ዘላለም ተድላ ሊወስደው፣ ዓለሙንም ሊያሳልፍ በግርማ መለኮቱ በይባቤ መላእክት ታጅቦ እንደሚመጣ እንማርበታለን። አንድ ባለጸጋ ሰው ባሪያዎችን ጠርቶ ለአንዱ 5 መክሊት ሰጠው። 2 መክሊት የሰጠውም አለ፣ 1 መክሊት የሰጠውም አለ። ከዚህም በኋላ ወደ ሩቅ ሀገር ሄደ። 5 መክሊት የተቀበለው ወጥቶ ወርዶ ሌላ 5 ትርፎችን 10 አደረገ። 2 የተቀበለውም አትርፎ 4 አደረገ። 1 የተቀበለው ግን ሄዶ መሬቱን ቆፍሮ እንዲሁም በሻሽ ጠቅልሎ የጌታውን መክሊት ቀበራት። ከዚያን ጊዜ በኋላ ጌታቸው መጥቶ ቆጠራቸው። 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጠኸኝ ነበረ፣ እነሆ 5 አተረፍኩ አለው። አንተ ታማኝ ባሪያዬ በጥቂቱ ታምነሃል፣ በብዙም እሾምሃለሁ፣ ወደ ጌታህም በደስታ ግባ አለው። 2 የተቀበለውንም ቀርቦ ጌታዬ 2 መክሊት ሰጠኸኝ፣ እንዲሁ ነበረ፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌአለሁ። አንተ ታማኝ በጎ አገልጋይም በጥቂት ታምነህ በብዙ ትሾማለህ፣ ወደ ጌታህም በደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ፣ ካልዘራህበት የምታጭድ እንዲሁም ካልበተንህበት የምትሰበስብ እንደሆንኩ ስላወቅሁ መሬቱን ቆፍሬ ቀበርኳት፣ ሊኋት መክሊቷም አለው። አንተ ሰነፍ ባሪያ፣ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔም ወጥቶ ወርዶ ለሚያተርፉት በሰጠሁት ነበር። ኑ የዚህን ሀኬተ መክሊት ውሰዱና 10 መክሊት ላለው ስጠው። ላለው ይሰጠዋል እንዲሁም ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ኑ ይህንን ሰነፍና እንዲሁም ሀኬተኛ ባሪያ እጅም እግሩንም አስራችሁ ጽኑ ጨለማ ወዳለበት ውሰዱት።
እንዲሁም በዚያም ጩኸት፣ የጥርስ ማፋጨት ወዳለበት ጨምሩትም አለ። መክሊት የክህደት መለኪያ ነው። አንድ መክሊት 30 ኪሎ ግራም ያክል ነው። በዚህ ምሳሌ ላይ እንደተገለጸው መክሊት የሚለው ቃል ገንዘብን ያመለክታል። ባለጸጋ የተባለው ደግሞ ጌታችን ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የደበቀው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታቸው ሊቆጥራቸው በመጣ ጊዜ እንዲሁም ማለትም በዕለተ ምጽአት ለሁሉም በአገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዩ መንግሥተ ሰማያት ይወርሳልና። ሰነፎች ደግሞ ጥርስ ማፋጨት፣ ጽኑ ሥቃይ፣ ጨለማ ባለበት ሲኦል መግባት የሚያሳይ ነው። በዚህ ምንባብ ላይ እንደተገለጸው እግዚአብሔር አምላክ ለሁላችንም እርሱን የምናገለገልበትንና ለእርሱ በመታመን በዘላለማዊ ክብርን የምናገኝበትን ዕውቀትን፣ ማስተዋልን፣ እምነትን፣ ተስፋንም፣ የሥነ ምግባር ሀብትን፣ ልዩ ልዩ ስጦታዎችን እንጠቀምባቸው ዘንድም ለእኛ ለሰዎች ልጆች እንደ አቅማችን መጠን ሰጥቶናል። እነዚህም ሁሉ ነገሮች እንዲሁም የሥጋችንን ምኞት ለማስፈጸም የተሰጡ ሳይሆኑ ነፍሳቸውን የምናከብርበትን መልካም ሥራን የምንሠራባቸው መሣሪያዎች ናቸው። በመሆኑም እርሱ በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወት ዘመናችን ሁሉ መንፈሳዊኑ ሀብት የምናተርፍ እንሆን ዘንድ የተላለፈው አምላካዊ ምስጢር ነው። ምክንያቱም እኛ የተጠራ ነው ፍሬ ልናፈራና ሌላውንም ልናተርፍ መልካም ሥራንም ልንሠራ እንጂ የሥጋችንንም ፈቃድ በመከተል የኀጢአት ባሮች ልንሆን አይደለም። መጽሐፍም እንዲህ አለ፣ ሁሉ እንደ ተጠራ እንዲሁ ይኑር። ዛሬ እያንዳንዳችን በአቅማችን መጠን መክሊት ተሰጥቶናል። ነገር ግን መክሊቱን እንደቀበረው እንደዚያ ሰው የተሰጠንን መክሊት ቀብረን ለወቀሳና ለፍርድ እንዳንሰጥ በአገልግሎታችን ልንተጋ ይገባል። ሐዋርያው ቅዱስ ጳውሎስ ይህንን ሲገልጥም እንደዚሁም አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምር በማስተማር ይትጋ፣ የሚሰጥም በልግስና ይስጥ በማለት ተናግሯል። ቃሉንም የሰማነውና የምናውቀው ሁላችን በሞቱ ላዳነን፣ በልጅነትም ጸጋ ላከበረን፣ በትንሣኤም ላረጋጋን፣ በመስቀልም እንዲሁ ጥልን ገድሎ ከራሱ ጋር ላስታረቀን፣ በወህኒ ደሙንም ሕይወትንም ሰላምንም ፍቅርንም በረከትና ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ አቅማችንን በሚፈቅደው አገልግሎት ጸንተን መገኘት ተገቢ ነው። በዐቢይ ጾም 6ኛ ሳምንት በገብርኄር የሰንበት መዝሙር ከጾመ ድጓ የተወሰደው እንዲህ ይላል። ጌታው መልካም ሥራ አግኝቶ በገንዘቡ ሁሉ ላይ የሚሾመው ቸርና ታማኝ አገልጋይ ማን ነው? ዳግመኛም እግዚአብሔር በታናሹ የታመንህ ደግና ታማኝ አገልጋይ ሆይ በብዙ እሾመሃለሁ፣ ወደ ጌታህም ደስታ ግባ አለው። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 16 ያለው መልእክትም እንዲህ ይላል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙዎች ሰዎች የመሰከሩለትን ከኔ የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉት ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር እንዲሁ ያስከተተውን ደስ ያሰኝ ዘንድ ዳር በሚገኝበት ንግድ ራሱን እንዲሁ አያስጠልፍም። ደግሞም በጨዋታ የሚታገል ማንም ቢኖር እንደሚገባ አድርጎ እንዲሁ ባልታገለ።
የድሎች አክሊልንም ሁሉ አያገኝም። የሚደክመውንም ገበሬውን ፍሬውንም ከሚበሉ መጀመሪያም እንዲሆን እንዲሁ ይገባዋል። የምለውንም ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥ። በወንጌልም እንደሰበከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስክትታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለሙ ክብር ጋር እንዲያገኙ ስለተመረጡ በነገር ሁሉ ጸናለሁ። ቃሉ የታመነ ነው። እንዲህም የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ደግሞ ከእርሱ ጋር እንነግሣለን፣ ብንክደው ደግሞ እርሱም ይክደናል። ባናምነው እርሱም የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ይህንን አሳስባቸው፣ በቃሉም እንዳይጣሉ በእግዚአብሔር ፊትም ምከራቸው። ይህ ምንም የማይረባ የሚሰሙትን የሚያፈርስ ነውና። የእውነተኛውን ቃል እንዲሁ በቅንነት የሚናገር የሚያሳፍርም ሠራተኛ ሆነህ ነው። የተፈተነውንም ራስህን ለእግዚአብሔር ልታቀርብ ትጋ። ነገር ግን ለዓለም ከሚመች ከንቱ መለፍለፍ ራቅ። ኃጢአታቸውንም ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይባላል። ከእነርሱም እንዲሁ ሄማኔዎስና ፊልጶስ ናቸውና። ሁለተኛው ምንባብ አንደኛ የጴጥሮስ መልእክት ምዕራፍ 5 ከቁጥር 1 እስከ 12 ያለውም እንዲህ ይላል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራን ምስክር ደግሞ ሊገልጥ ካለው ክብር ተካፋይ ሆንኩኝ። በመካከላቸውም ያሉትን ሽማግሌዎች እንዲሁ መክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውንም ረብ በመመኘት ሳይሆን እንዲሁ ጎብኙት። ለመንጋውም ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገልጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋደዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ሁሉ ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛውም ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እነርሱ ስለ እናንተ ያስባሉና የሚያስጨንቃችሁን በእርሱ ላይ ጣሉ። በመጠንም ኑሩ፣ ንቁ። እንዲሁ ባላገራችሁም ዲያብሎስ የሚውጠው ፈልጎ እንደሚያገሳ አንበሳ እንዲሁ ይዞራልና። በዓለም ያሉ ወንድሞቻችሁ ሁሉ መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙ። በክርስቶስ ኢየሱስ ወደ ዘላለም ክብር እንዲሁም በጠጋችሁም የጸጋ ሁሉ አምላክ ለጥቂትም ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ እንዲሁም ያጸናችኋልም፣ እንዲሁም ያበረታችኋልም። ለእርሱም ክብርንና ኃይልን እስከ ዘላለም ድረስ ይሁን፣ አሜን። እየመከራችሁና እንዲሁም የምትቆሙባት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን እየመሰከርሁላችሁ የታመነ ወንድም እንደሆነ በቆጠርሁት በስልዋኖስ እጅ በአጭሩ ጽፌላችኋለሁ። የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 9ም እንዲህ ይላል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥት ትመልሳለህን ብለውም ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራቱንም ዘመናቱንም ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ አለ።
ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ካይናቸው ሰውራ ተቀበለችው። መዝሙሩም እንዲህ ይላል። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅንም ሁሉ አወራው። የወንጌሉ ምንባብ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ያለው እንዲህ ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገርም ወዲያ ሄደ። 5 መክሊት የተቀበለው ሂዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለውም ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርንም ቆፈረና የጌታውንም ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታዬ ሆይ 5 መክሊት ሰጠኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለው። ጌታውም መልካም፣ አንተ በጎ ታማኝ ባሪያ፣ እንዲሁም በጥቂቱ ታምነሃል፣ በብዙም እሾምሃለሁ፣ ወደ ጌታህም ዘንድም ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኸኝ ነበረ፣ እነዚያም 2ኛው መክሊትን እንዲሁ አተረፍኩበት አለው። ጌታውም መልካም፣ አንተ በጎ ታማኝ እንዲሁም ባሪያ፣ በጥቂቱ ታምነሃል፣ በብዙም እሾምሃለሁ፣ ወደ ጌታህም ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ እንዲሁም ካልዘራህባት የምታጭድ እንዲሁ ካልበተንህባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጀም መክሊትህንም በምድር ቀበርኩ፣ እነሆ መክሊትህም አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት አጭድ ካልበተንሁባት ሰበስብ እንደሆን ታውቃለህን? ስለዚህም ገንዘቤን ለለዋጮች አደራ ልትሰጠው በገባህ ነበረ። እኔም መጥቼ ያለኝን ከትርፍ ጋር እወስድ ነበረ። ስለዚህም መክሊቱን ሁሉ ውሰዱበት፣ 10 መክሊትም ላለው ስጡ፣ ላለው ሁሉ ይሰጠዋልና እንዲሁም ይበዛለትማል፣ ከሌለው ግን ያለውስ እንኳን ይወሰድበታል። የማይጠቅም ባሪያ በውጭም ወዳለው ጨለማ አውጡት፣ እዚያም ጥርስ ማፋጨትም ይሆናል። የሰው ልጅም በክብር በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።